ዮሐንስ መልእክት እንሄዳለን ሁላችንም አንደኛ ዮሐንስ መልእክት ምዕራፍ 1 አብረን እናነበዋለን። የዮሐንስ መልእክት ዛሬ ሳምንት የጀመርነው የዮሐንስ መልእክት እናንብበው ከአንድ ጀምረን የሳምንቱን ክለሳ ነገር አረግና ከዛ ደግሞ ወደ ዛሬ ሐሳብ እንሄዳለን። ጌታ ኢየሱስ የተባረከ ይሁን። የዮሐንስን መልእክት መጽሐፍ ቅዱስ አብረን እናነበዋለን። ከአንድ ጀምር ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። አሜን። እናንተም ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችን እንዲፈጸም ይህን እጽፍላችኋለሁ። ቁጥር 5 ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። እግዚአብሔር ምንድን ነው? እስቲ ብርሃን ነው በለው። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርገውም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጸናል። ኃጢአት የለንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለውም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከዓመፃ ሁሉ ሊያነጸን የታመነና ጻድቅ ነው። አሜን። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። እንግዲህ የሐዋርያ ዮሐንስ መልእክት ዛሬ ሳምንት ክፍል 1 ቢያንስ ከቁጥር 5 ጀምሮ ያለውን ነው እስከ 10 ያየነው። ነገር ግን ዛሬም በዚህ ዮሐንስ መልእክት ላይ በጣም የሚገርም መልእክት ነው ያለው። በዚህ የዮሐንስ የጻፈላቸው የሐዋርያ ዮሐንስ የጻፈላቸው መልእክት በጣም የሚገርም መልእክት ነው ያለው። ይህንን መጽሐፍ ስትመለከቱ በጣም የሚገርም የመጀመሪያው ዮሐንስ መልእክት እንደ ዕብራውያን መልእክት የሰላምታ የመልእክቱ ተቀባዮች ስምና የመዝጊያ መልእክት ወይም ቡራኬ የለም። በዚህ መጽሐፍ ላይ ስትመለከቱ ቀጥታ ወደ መልእክቱ ነው የሚገባው። ዕብራውያንን መልእክት ካያችሁ ሰላምታ የለም፣ ቀጥታ ወደ መልእክቱ ነው የሚገባው። አንዳንድ የሐዋርያ ጳውሎስ በጻፋቸው መልእክቶች ላይ ቡራኬ ይኖረዋል፣ ሰላምታ ይኖረዋል፣ ተቀባዮች ስምም ይኖረዋል። በዚህኛው በሐዋርያ ዮሐንስ በጻፈላቸው መልእክት ላይ በዚህ በአንደኛ ዮሐንስ ላይ ሰላምታ የለም፣ የመልእክቱ ተቀባዮችና ስም የመዝጊያ መልእክት የለውም፣ ቡራኬ የለውም። ይሁን እንጂ መልእክቱ በሁሉ ስፍራ ለሚገኘው ክርስቲያኖች የተጻፈና ከትራክት አጭማናው ያለፈ መልእክት ያለው ነው። ጌታ ይባላል። ዮሐንስ ሌሎችንም ጉዳዮች ስለሚያነሳ ጥርት ያለው መጽሐፍ መዋቅር ማውጣት አዳጋች ቢሆንም አንዳንድ የዮሐንስ ስነ ጽሑፍ አይነት የማበረታቻ ወይም የምክር ደብዳቤ ነው። መልእክቱ የስነ ጽሑፍ አይነቱ የማበረታቻ ወይም የምክር ደብዳቤ ነው። ዮሐንስ አዲስ ነገር ባይነግራቸውም አንደኛ ዮሐንስ ባይነግራቸውም በሐሰተኞች አስተማሪዎች እንዳይወሰዱ የሚያውቋቸውን ነገር ያስታውሳቸዋል። በዚህ ላይ የምንመለከተው ሐዋርያ ዮሐንስ አዲስ ጽሑፍ አልጽፍላችሁም ግን ይላቸዋል ከሐሰተኞች እንድጠነቀቁ ደግሞ እንደገና ያስታውሳቸዋል። አንደኛ ዮሐንስ 1 ላይ ቁጥር 1 እስከ 5 2:7 ስትመለከቱ እንደዛ ነው ማለት አዲስ መልእክት ለእናንተ አልጽፍላችሁም የነበረ ነውና ስለዚህ ከሐሰተኞች እንድጠነቀቁ ያስታውሳቸዋል። የመልእክቱን ይዘት ስንመለከተው ምንም እንኳን ሁሉም መጽሐፍ ቅዱስ ሊቃውንት በአንደኛ ዮሐንስ መዋቅር ላይ ባይስማሙም እንደ አብዛኞቹ ሊቃውንቶች ስምምነት ይዘቱ የሚከተለው ይመስላል።
ምዕራፍ መግቢያ ያለው 1 እስከ 4 ያለው የመጽሐፉ መግቢያ ነው። 2 በብርሃን መመላለስ የሚል ነው። ሁለተኛው 1:5 2:29 ስትመለከቱ 3 የእግዚአብሔር ፍቅር የሚል እንመለከታለን። ምዕራፍ 3 ከ1 ጀምሮ እስከ 5:12 ድረስ ያለው። ሌላው ማጠቃለያ ያለው 5:13 እስከ 21 ድረስ ያለው እንመለከታለን በዚህ መልእክት ውስጥ ማለት ነው። የአንደኛ ዮሐንስ መግቢያ ቅድመ ታሪክ ከዮሐንስ ወንጌል ጋር በመጠኑ ይስማማል። የአንደኛ ዮሐንስ ቅድመ ታሪክ ስትመለከቱ ከዮሐንስ ወንጌል ላይ ለምሳሌ የዮሐንስ ወንጌል ስታነቡ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብለው ነው የሚጀምረው። ይሄኛው ምን ይላል? ስለ ሕይወት ቃል ብሎ ይጀምራል። ሐዋርያ ዮሐንስ የሚጀምረው ልክ ምክንያቱም ጻፊ ሁለቱንም 4ቱንም መልእክቶች የጻፈው ሐዋርያ ዮሐንስ ነው። ዮሐንስ ወንጌልንም 1ኛ ዮሐንስ፣ 2ኛ ዮሐንስ፣ 3ኛ ዮሐንስ ራእይን ጨምሮ የጻፈው 5ቱንም የሐዋርያ ዮሐንስ ነውና ስለዚህ ዮሐንስ 1:1 ላይ ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብለው ነው የሚጀምሩ። በዚህኛውም 1ኛ ዮሐንስ ላይ ምን ይላል? ቁጥር 1 ምንድን ነው ብለው ስለ ሕይወት ቃል ብለው ነው የሚጀምረው። የሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላቸዋለን ብሎ ይጀምራል። ኢየሱስ ያድናል። በጣም የሚገርመው በዚህ ክፍል ላይ የሐዋርያ ዮሐንስ የሕይወት ቃል ብሎ ነው የሚጀምረው። 1:1 እስከ 4 ስትመለከቱ የምን ቃል? የሕይወት ቃል በሉ። ሃሌሉያ። የሕይወት ቃል የምለው ያው ክርስቶስን ነው። እዚህ ጋር ለሚጽፉ ሰዎች ካላችሁ የሕይወት ቃል ማን ነው? እስቲ ክርስቶስ ነው በለው። የሕይወት ቃል ማን ነው? ኢየሱስ ነው። ስለ ኢየሱስ ነው የሕይወት ቃል ብለው የምናገረው። ዮሐንስ 1:1 ላይ ክርስቶስ ቃል ተብሏል። ዮሐንስ 1:1 ምን ይላል? የሚያነብሰዋል። ዮሐንስ ወንጌል 1:1 ምን ይላል? እኔ አነባለሁ። ብታነቡ ይጠቅማቸዋል። እግዚአብሔር ቃል በጣም ወሳኝ የጌታ ቃል ነውና የዮሐንስ ወንጌል ምዕራፍ ጮክ ብለህ ድምፅ ከፍ አድርገህ ተባረክ። በመጀመሪያው ምን ነበር? ቀጥል እዩ። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አዎ ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ቀጥለውስ ሁሉ በእርሱ በማን? በክርስቶስ። እሺ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በርስቴ አዎ ያለ ኢየሱስ የሆነ ነገር የለም ብላል። በእርሱ ሕይወት ነበረች። አሜን። የሕይወት ቃል የሆነው ኢየሱስ ሕይወት ነበረች ይላል በእርሱ። እሺ አሜን። ሕይወትም የማብራን የሰው ብርሃን ነበረች። እሺ ብርሃን በምን ይበራል? በጨለማ ይበራል። ቀጥሎስ ጨለማውም አላሸነፈውም ይላል። ኢየሱስ ያድናል። ጨለማ ምን አላረገውም? ቁጭ በል ጌታ ይባርክ። ጨለማው ምን አላረገውም? ብርሃን የሆነው ኢየሱስ ሃሌሉያ። የዘላለም ቃል የሕይወት ቃል ራሱ ኢየሱስ በዮሐንስ 1:1 ላይ ያው እንዳነበብነው እዚህ ጋር ሐሳብ ወይም ንግግር አይደለም ቃል የምለው ዮሐንስ ወንጌል 1:1 ላይ ሐሳብ ወይም ንግግር አይደለም እያለ ያለው እዚህ ጋር ቃል የምለው መለኮቱን ነው የሚያሳየው። ኢየሱስ ራሱን ነው። የእግዚአብሔር ቃል ማለት ክርስቶስ መጀመሪያውኑ ከእግዚአብሔር ጋር ነበር። አሜን። ስለዚህ የክርስቶስን መለኮትነት አምላክነት ከዘላለም እንደነበረው
የምናይበት ነው በዚህኛው። ስለዚህ ሐሳብ አይደለም ቃል ነበር ሲባል ከመጀመሪያውም ጀምረው ከአብ ጋር የነበረ አምላክ ነው ኢየሱስ። ሃሌሉያ። የእግዚአብሔር ቃል ማለት ክርስቶስ የመጀመሪያው ነው። ከእግዚአብሔር ጋር ነበር። እንደ እውነቱ ከሆነ ክርስቶስ ከእግዚአብሔር ጋር የነበረው ከመጀመሪያ ሳይሆን ከመጀመሪያው በፊት ነው። ከመጀመሪያ ከተባለ ምን አለው ማለት ነው? ጊዜ አለው። ለምሳሌ ከመጀመሪያ ካላቸው ከአለው አይደለ? አዎ ከአለው ከጀምሮ ነው አይደለ? እናንተ አሁን ልደታቸውን ስታከብሩ ወይም ባታከብሩ እንኳን ራሳቸውን ከመቼ ጀምሮ የምታስበው? ከዛ ጊዜ ጀምሮ ከ89 ምናምን ጀምሮ አይደል የምትሉት? የተወለድኩት 1950 ምናምን ትላላችሁ። ትልቅ ረጅም ያለ እድሜ ያላችሁ እና የሌለን ደግሞ 19 ምናምን 2000 ምናምን እንደዚህ ከተባለ ምን አለው ማለት ነው? ይታወቃል ወርድ ጊዜ አለው። ስለዚህ ኢየሱስ ከምናውቀው ጊዜ ነው ልንል እንችላለን። ሰማይና ምድር ሳይፈጠር ነበር። ደስ አይልም? እስቲ ደስ ስላል ብለው ሰማይና ምድር ሳይፈጠር የነበረ አምላክ ነው። አሜን አሜን። ከመጀመሪያ ሳይሆን ከመጀመሪያው በፊት በሉ እስቲ። አራት አውራ መታወራም ቶሎ ብላ ከመጀመሪያ ሳይሆን ከመጀመሪያም በፊት። አሜን አሜን። ሰማይና ምድር አሐዱ ተብሎ ከመቆጠሩ በፊት። አሜን አሜን አሜን። ጊዜ አንድ ተብሎ ከመጀመሩ በፊት። ሃሌሉያ። ሰው በምድር ላይ ከመኖሩ በፊት። ቀጥሎ ደግሞ እላችሁ እና ሰማይና ምድር ይሄ የምንጠቀመው ግዑዙ ሰማይና ምድር ከመፈጠሩ በፊት። ለዚህ ጌታ ጨብጭቡለታ። ሃሌሉያ። ለዚህ ነው የሕይወት ከመጀመሪያ በፊት ነው ብለው። ሃሌሉያ። ይሄኛው አማርኛውን አሁን ስለ ሕይወት ቃል ከመጀመሪያ የነበረው ነው የምለው ከተባለ ትንሽ ጊዜ ይታወቃል። ኢየሱስ ግን ከዘላለም ነው። ኢየሱስ ከዘላለም ነው። በሉስት ዘላለም ውስጥ ነው የነበረው እንጂ ጊዜ የለውም። እድሜ አይታወቅም። እርጅና ያቆም ብላል። ሃሌሉያ። እንደውም ዳንኤል ላይ በዘመናት የሸመገለ የሚል ቃል አለ። ለዘላለም ያለው ጌታችን ነው። አሜን። ይህንን ጌታ ነው የምናመልከው። የምታመልኩት ጌታ ይህንን ነው። ምናልባት በኢትዮጵያ ጴንጤን በእርግጥ ተቀጽላ የኢትዮጵያ ሰዎች ክርስትናን ለማጣጣል ያወጡት ስም ነው። ተቀጽል ስማችን ነው ጴንጤ። እኛ ጴንጤ አይደለንም፣ የክርስቶስ አማኞች ነን። አሜን። የክርስቶስ ተከታዮች ነን። ስለዚህ አሁን ኢትዮጵያ ላይ ብዙውን ጊዜ ስለ ጴንጤ ሃይማኖት ስለ ወንጌል አማንያን ወይም ስለ ወንጌል አማኞች ስናገሩ ምን ይሉታል? ትናንትና የመጣው በሳልባጅ ነው የመጣው፣ ፈረንጆች ናቸው ያመጡት ይሉታል። እና ወዳጄ ትናንትና የመጣ የለም፣ ሰማይና ምድር ሳይፈጠር እንደዛ የሚያጣጥል ሰውም ሳይኖር የነበረ ነው። አሜን አትልም? ይኸውልህ የኦርቶዶክስ ሃይማኖት ሳይኖር የነበረ ነው። የፕሮቴስታንት እምነት ሳይኖር የነበረ ነው። ቡዲዝም ሳይኖር የነበረ ነው። እስልምና ሳይኖር የነበረ ነው። የትኛውም ኢትዮጵያ ላይ በዓለም ላይ ስላለው ሃይማኖት ታሪክ ያስቀምጠዋል። ከዛ ጀምረው ይላል። የኢትዮጵያ ኦርቶዶክስ በግብጽ በኩል ወደ ኢትዮጵያ ደግሞ እንደገባ ታሪክ ይናገራል። ከግብጽ ነው የመጣው። ታቦቱም እንደዚህ ከግብጽ በኩል ነው። ግብጽ ለኛ እኮ ማታገረን ክፋት የለም። ሰላም ናቸው አይደለ? እንደዚህ አድርጎ ነው የመጣው። ወዳጅ መናገር ቢያስፈልግ ብዙ ታሪክ አለን በእጃችን ማለት ነው። ስለዚህ ታሪክ ያስቀመጠው ኢየሱስ ግን ከዛ በፊት ነው። ሃይማኖት ሳይመሰረት ኢየሱስ ነበር። ደስ አይልም? ሃይማኖት ለዚህ ነው እናንተ ብላችሁ የምትናገሩትን አታችሁ መሸማቀቅ የለባችሁም። ዮሐንስ ወንጌል አንዳንድ መጥቀስ በቂ ነው። እሺ ቀጥሎ ማስረጃ አንደኛ ዮሐንስ አንዳንድ መጥቀስ በቂ ነው። ከመጀመሪያ ቃል የሚለውን የሕይወት ቃል ኢየሱስ ይባላል። ስለ ሕይወት ቃል ከመጀመሪያ የነበረውን
ያየነውን የሰማነውን ይሉታል። እነዚህ በዓይን ያዩ እና ሐዋርያ ዮሐንስ በዓይን ያዩ ምስክር ናቸው። ዓይነ ምስክር በዓይን ያዩ የዳሰሱ ከሙታን ከመነሳቱም በፊት ከመሞቱም በፊት አብሮ የነበሩ ያዩ ናቸው። ከተነሳም በኋላ ደግሞ ያዩ ናቸው። ሲያርግም ሲሄድም ደግሞ ያዩ ናቸው። ለዚህ ነው ምን ያሉት? ያየነውን ጌታ ይባረክ አሜን ነው ከእግዚአብሔር ጋር የነበረ ከመጀመሪያ ሳይሆን ከመጀመሪያ በፊት የነበረው። ምክንያቱም እግዚአብሔር ጅማሬ የለውም። እስቲ እግዚአብሔር ጅማሬ የለውም በሉ። ያንተ አምላክ ጅማሬ አለው የለውም? እንዳልኳችሁ የኛ ጅማሬ ይታወቃል። የሰው ጅማሬ፣ የነገስታት ጅማሬ፣ የአገር ጅማሬ፣ የሰማይ የምድር ምን አለው? ጅማሬ አለው። ምክንያቱም እግዚአብሔር ግን ከዘላለም ነው፣ ፍጻሜ የለውም፣ ጅማሬም የለውም። ለዘላለም ይኖራል፣ ለዘላለም ይነግሳል። ባናነግስም የነገሰ ነው፣ ባናከብርም የከበረ ነው። አራ ለክብር ንጉሳችን ክብር ይሁንለት። ሰይጣንና ስራ ሁሉ የተቃጠለ ይሁን። እግዚአብሔር ከዘላለም ነው። ዋው! ይህን ነው በቃ ማሰብ ያለባችሁ። ይሄን አምላክ ነው ብታመልኩት። እንኳንም በዚህ አምላክ ላይ ጥገኛ ሆናችሁ ከዚህ ጌታ ጋር እንኳንም ኖራችሁ የያዛችሁ ጌታ የዘላለም ጌታ ነው። ያመናችሁት በዘላለሙ ንጉሥ ላይ ነው። የተተከላችሁ ኢየሱስ ላይ ነው። የሆነ ሰው አይደለም የያዛችሁ ኢየሱስ ነው። ክዶ ጥሎ የሚሞትና የሚጠፋ ሰው አይደለም ያላችሁ ኢየሱስ ነው ያላችሁ። የኢየሱስ አማኝ ሃሌሉያ መፍራት የለበትም። መላእክቶች ሳይፈጠሩ የነበረ ነው ኢየሱስ። ደስ አይልም? መላእክቶች ሳይፈጠሩ የነበረ ነው። መላእክቶች በእግዚአብሔር የተፈጠሩ ናቸው። ሰው ሳይፈጠር እና ቅድስት ድንግል ማርያም ሳትፈጠር የነበረ ነው ኢየሱስ። እውነት እኮ ነው። አሁን እኮ ሰዎች ኢየሱስን እንዲህ ነው የሚያውቁት በኢትዮጵያ። ኢየሱስ በቅድስት ድንግል ማርያም ከተጸነሰበት ጊዜ ጀምሮ ስል አንዳንድ ጊዜ ከፍ ሲያደርጉ፣ አንዳንዴ ሲያሳንሱ፣ አንዳንዴ ሲያስወግዱ ታዩታላችሁ። ይሄ ኢየሱስ ከዘላለም የነበረ ነው። አራ ሊከበር ሊወደስ የተገባ አምላካችን ኢየሱስ ነው። የእውነት ነው የምላችሁ። ሰው እኮ ለሌላ ክብር ይሰጣል፣ ለሌላ ክብር አለው። እንኳን ጌታ ስለተሰቀለበት መስቀል እያያችሁ አይደል? ሰሞኑን ግነቱ፣ ክብሩ፣ ከፍታው፣ ጩኸቱ፣ ነጭ ልብስ መልበሱ፣ መስቀል፣ ችቦ ማቀጣጠሉ፣ ምናምኖቹ ሲደማመር ዶሮ፣ በሬው፣ በጉ ምናምን ኢየሱስ እዚህ ጋር ምን አገቡ እዚህ ላይ ምን አንከራቷል ነው ብሎ አሁን አስተያየት የሚሰጥ ቢሆን ኖሮ ጌታ እንደው ምን አንከራተው ይዞን እኔ እንደው ወድጄ ነው በዚህ የተሰቀልኩበት እኮ ስለ ኃጢአታቸው ነው። ሮማውያን እርግማን ያለበት ሰው ነፍሰ ገዳይ ወንጀለኛ በሚሰቀልበት መስቀል ላይ እኔ የተሰቀልኩት እኮ ለነሱ እኮ ነው። ኃጢአታቸውን ሊያስወግድ ነው፣ እርግማናቸውን ሊያስወግድ ነው። እነሱ ግን ከኔ ይልቅ ለምን ከመስቀል ላይ ይንከራተታሉ ነው ኢየሱስ። የመስቀል ፍቅር ከውስጣችሁ ላይ እላችሁ ይውጣ በኢየሱስ። እስቲ ጎን ያለው ሰው መስቀል እንዴት ነው አንተ ጋር ማለት? መስቀል ፍቅር ካንተ ላይ ይውጣ በለው። የኢየሱስ ፍቅር አንተ ላይ ይግባ በለው። እስቲ የምን ፍቅር? የኢየሱስ ፍቅር። መስቀሉን ዘንድሮ በፊንጫ ነው የምናስወጣው። ወይ አስነጥሶ ይወጣል፣ ወይ ከታች ይወጣል፣ ወይ በላብ ይወጣል። አጋንንት የሚወጣበት መንገድ ብዙ ነው። አንዳንዴ አልባችሁ አቅም ሲጸልይ፣ አንዳንዴ ሲጸልይ ሲገሰጽ የሆነ ላብ አድርጎ የሆነ የሚጮህ ሁሉ እየመሰለ አላጋጠማችሁ? ልክ አንደኛውን እንዳረገው ማለት ነው። አንደኛው ላብ በላብ አረገውና ጉባኤ ላይ ጥግ ላይ ተቀምጧል። ጓሮ ላይ ወጣ አለና አታዋርደኝ ካለብኝ እዚሁ ጩና ልቀቀኝ ብሏል። ኧረ ኢየሱስ ያድናል። አሁን እንደዚህ ነው። ወጣለ በቃ ኢየሱስ ይባላል። በራሱ ነው ያስወገደው ላበላም ሲያረገው። ስለዚህ ምን ላችሁ ነው እንደዚህ አይነት ከጌታ ረገማችሁ መሰለ መስቀል ሳነስ እንደ ዳጊ ናችሁ መረገሞች። ኢየሱስ ያድናል። ኧረ እባክህ ተዋኝ እየሄድኩ ልብላ አለችኝ አንዴታችን። ጎንዴ ያለው ሰው የጌታ ፍቅር ግባ ባለው ያ ፍቅር
ስለዚህ ለምን ዋጋ ምንም በሌለበት እንትን እንዳናረግ ብዬ ነው። ምንም በሌለበት ጊዜ እንዳናጠፋ ገንዘብ እንዳንባክን ነው። ምንም በሌለበት እናትየው በሌለችበት ልጅ መሳም ለማን ምስጋና እንደሚገባው ልብ በለው። እናትየው በሌለበት መታረቁ ምንም አይደለም። ግን ይውላችሁ ሰውዬ በሌለበት መስቀሉ ላይ ከመንከራተት ሰውዬውን ማክበር ይሆን፣ ሰውዬን ማንገስ ይሆን። አሜን በል እንጂ ኢየሱስን ማክበር ይሆን። ከመስቀሉ ፍቅር ልክ የኢየሱስ ፍቅር፣ የሞተልን የኢየሱስ ፍቅር፣ የአዳኙ ፍቅር፣ የነገሥታት ንጉሥ ፍቅር የያዛችሁ እነዚህ መስቀል አክባሪዎች ከተመለከታችሁ እስቲ ስለ ኢየሱስ አደባባይ ላይ ሰበክ ብትሉ ድንጋይ ይዞ የሚመጣ ህዝብ እኮ ነው። ታዲያ ለምንድን ነው አሁን ኢትዮጵያ ላይ መስቀል አደባባይ ኮንፈረንሱ ሲደረግ በፖሊስ ታጅቦ ስንትና ስንት ኬላ ሰላም ብኖር ይሄ አይደረግም። በርግጥ ዙሪያ ፖሊስ ጠብቃል። ግን ተፈትሾ ምን ብለው ለምሳሌ በደቡቡ ክፍል ላይ አብዛኛው ክፍል ለምሳሌ አዋሳ ከሄዳችሁ ሳና ከሄዳችሁ እንዲህ አይነት ፍተሻ አለ የለውም። የሰማይ አምላክ እያንዳንዱ ይፈትሸዋል። እዚህ ጋር መስቀሉ አክባሪ ኢየሱስን ስለሚያስወግድ ነው መንግስት ሲቸገርና በፖሊስ በምናምን ይዞ በጠመንጃ ምናምን። ለምንድን ነው መስቀል ይከበራል እኛ ጋር ኢየሱስ ግን አይከበርም? የሚያሳዝነው ይሄ ነው። ወጋው በኢየሱስ ስም። የኛ ክብር ኢየሱስ ነው። በመስቀል ላይ የሞተው ያድናል፣ ይታደጋል። በእርሱ ያመነ የዘላለም ሕይወት አለው። እኛ ከመስቀሉ ጋር አሁን ይመጣላችኋል። ጥር 11 ይመጣል። ታዩታላችሁ አይደል? በደንብ ጥምቀት ላይ ለጥምቀት ቀን ያልሆነ ቀሚስ ሲበጣጠስ ለጥምቀት ቀን ያልተነዳ መኪና ብሎ ነደው። ባለፈው አንዱ እዚህ እንትኑ ጋር ቤተሰቦቹን በሙሉ ቤት አደረሳቸውና ለጥምቀት ቀን ያልተነዳ መኪና ይልና ይውላችሁ ፈረንሳይ ኤምባሲው ጋር ነደው እንደ ጉድ። ከዛ መኪና ወደ ላይ በሮ ወደ ላይ ወጣው ድልድይ ስር ገባ ማለት ነው። ሰውዬው መኪናውም እንዳልነበረ ሆነ ማለት ነው። ለጥምቀት ቀን ያልተጠጣ መጠጥልና እዚህ አስገብቶ በዚህ አስገብቶ ይመጣና እያንዳንዱ ይመጣል። ታዲያ ይሄ አይደለም የጌታ ፍቅር እንዲህ ያረጋል። የጌታ ፍቅር እንድታመልከው ያረጋል። የጌታ ፍቅር ለሱ እንድትኖርለት ያረጋል። የጌታ ፍቅር ጣዖትን በሙሉ እንድታስወግድ ያረጋል። እኔ መስቀል ሳስበው ብዙ አጥንቻለሁ። ስለ መስቀል ሳስበው መስቀል ወዴት አረኩ? ይሄ ጣዖት ነው ብያለሁ። ይሄ እቺ ጣዖት ሆነች። ምክንያቱም ከጌታ ይልቅ አይደል መጽሐፍ የምለው ከኔ ይልቅ አይደል መጽሐፍ ከኔ ይልቅ እንኳን ቤተሰቡን የሚወድ ከኔ ይልቅ ትዳሩን የሚወድ ከኔ ይልቅ ገንዘቡን የሚወድ ለኔ ሊሆን አይገባም አይልም ይላል። ከጌታ ይልቅ መስቀል የምንወድ ከሆነ ከጌታ ይልቅ ጥምቀት የምንወድ ከሆነ ከጌታ ይልቅ ሌላ መጠጥ የምንወድ ከሆነ ምንድነው ማለት ነው? እዚህ ጣዖት በላ እኔ ነኝ ያልኩት ጣዖት በል እንጂ ሊወደድ የሚገባው ሊከበር የሚገባው አምልኮ የሚገባው አደባባይ ላይ ስሙ ሊነሳ የሚገባው የማን? ኧረ የኢየሱስ በል እንጂ እሱ ነው ንጉሳችን። አሜን አሜን አሜን። በአደባባይ ላይ ተነስተ በቃራኒ ላይ ስለተሰቀለው ስለ ኢየሱስ ማውራት እንጂ ስለተሰቀለበት እንጨቱ ስለተሰቀለበት ነገሩ ማውራቱ ምን ዋጋ የለው። ዋጋ ያለው ግን ስለ አዳኙ አደባባይ ላይ ስለ አዳኙ ባለበት መንደር ላይ ስለ አዳኙ ለምጠፋ ተወልደ ስትሰብኮ ይሄ ነው ፍቅር። አሜን። ከጌታ ውጭ ያለው ፍቅር ከአፋችን ይውጣ ይወገድ። ለእስራኤል እንደዚህ ያለውና እንደው ባነበው ደስ ይለኛል። ወደዚህ ከመመለስ በፊት ባነበው ደስ ይለኛልና ትንቢተ ሆሴዕ ላይ አንድ ቃል አነብና እመለሳለሁ። ትንቢተ ሆሴዕ እንሂድና ትንቢተ ሆሴዕ መጽሐፍ ላይ አንድ ቃል እናንብበው። ነብዩ እግዚአብሔር ስለ እስራኤል ተናገረውን ነገር ላንብብላችሁ። ግድላችሁ ቀስ ብላችሁ አውጡና ጌታን ቃል እንማማር። ይጠቅማችኋል። እግዚአብሔር ቃል የእግዚአብሔር ቃል አለማወቃችን ነው እንደዚህ ያደረገን እኮ ለሌላ ነገር እንደዚህ እንድንቆም ያደረገን ለበዓላት ብቻ
ምን ይላል? ቁጥር ትንቢተ ሆሴዕ ምዕራፍ 2 ላይ ቁጥር 16 ላይ ስለዚህ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ፣ ከዛም የወይን ቦታዋን የተስፋ በር እንደሆንላት የአኮርን ሸለቆ እሰጣታለሁ። ከዛም ከግብፅ ምድር እንደወጣችበት እንደ ሕፃንነቷ ወራት ትዘምራለች። ቁጥር 18 ነው የፈለኩት። ምን ይላል? በዚያም ቀን ባሌ ብለሽኝ ትጠሪያለሽ እንጂ ዳግመኛ ባሌ ብለሽኝ አትጠሪኝም ይላል። አሜን አሜን። ባሌ ብለሽኝ ትጠርኛለሽ እንጂ ባሌ የኔ በዓል ማን ነው? በዓል የባዕልምን አስታሮትን ሲያመልኩ ስለነበረ ነው። ባሌ ብለሽኝ አትጠርኝም። በዓል የሚባል አምልኮ ነበራቸውና እስራኤል ጣዖት ነው እና ከዚህ በኋላ ባሌ የኔ ባል ይሄ እግዚአብሔር እስራኤል የሚጠራበት ስም ነው። አንዳንድ እንደ ሚስት አድርጎ ይጠራል። እስራኤል ደግሞ እንደ ባል አድርጎ ደግሞ ይጠሩታልና የእግዚአብሔር መሆኗን አሁን ባሌ ነው እግዚአብሔር ብለሽ ትጠረኛለሽ እንጂ ባሌ ብለሽ አትጠርኝም ይልና የባዕልምን ስም ከአፏ አስወግዳለሁ። አሜን። ባዕልም ጣዖት ነው፣ እስራኤል ላይ ይመለክ የነበረው አስወግዳለሁ፣ በስሙም ከእንግዲህ አይታሰብምና ከዚያም ቀን ከምድር አራዊትና ከሰማይ ወፎች ከመሬት ተንቀሳቃሾች ጋር ቃል ኪዳን አደርግላችኋለሁ። ቀስትንና ሰልፍንም ከምድር ላይ ምን አደርጋለሁ? እሰብራለሁ ይላል። ሃሌሉያ። በጣም የሚገርመው እኔ ለማንሳት የፈለኩ ምንድን ነው? እንደዚህ 18ኛው በዚያን ቀን ባሌ ብለሽ ትጠሪኛለሽ እንጂ ደግመኛ ባሌ ብለሽ አትጠሪኝም። የባዕልምን ስም ከአፏ ምን አደርጋለሁ? አስወግዳለሁ ብለው። አሜን አሜን። ከእግዚአብሔር ውጭ የሆነው ያገነነውን ስሞች በአፋችን ላይ ከፍ ያለውን በየጊዜ የምንጠራውን እግዚአብሔር ከአፋችን ያስወግድ። በየቀኑ መጠራት አለበት። ኢየሱስ አዳኜ፣ ፈዋሼ፣ መሪዬ፣ መካሬ፣ ለኔ የሞተልኝ፣ ለኔ የተሰቀለልኝ ብለን እንድንጠራ እግዚአብሔር ይፈልጋል። ስለዚህ ነው ሌላ ከጌታ ውጭ ከፍ አድርገን አግንነው የምናከብረው የምንጠራው ሁሉ ጣዖት ነው የሚሆነው። እንዳልኳችሁ መስቀልን ጨምሮ ማለት ነው። ጌታ ኢየሱስ ያድናል። ምክንያቱም መጠራት አለበት ኢየሱስ ነው፣ መክበር አለበት ኢየሱስ ነው። ለምን ካለን ኢየሱስ የዘላለም ሕይወት ነው። አሜን። በዚህኛው ወደ አንደኛ ዮሐንስ ስንመለስ ምን አለ እዚህ ላይ? ከመጀመሪያ በፊት ነበር ኢየሱስ፣ ምክንያቱም እግዚአብሔር ጅማሬ የለውም። እግዚአብሔር ሁል ጊዜ፣ ክርስቶስ ሁል ጊዜ ነበር። አሜን። ስለዚህ የጌታን ዘላለማዊነት ስታስቡ ሁል ጊዜ ያለ አምላካችን አሜን። ቃል የእግዚአብሔር ቃል ሥጋ ሆነ ይላል። እውነትና ጸጋና እውነትን ተሞልቶ በማደረ በእኛ አደረ። ዮሐንስ ወንጌል ምዕራፍ 1:14 ላይ የእግዚአብሔር ቃል ክርስቶስ እውነተኛ ሆኖ መጣ፣ ማለትም ሰው ሆኖ ወደዚህ ምድር መጣ። አሜን። ሥጋ ለብሶ ኢየሱስ ፍጹም አምላክ ፍጹም ሰው ነው። እኛን ለማዳን ምን ለብሶ መጣ? ሥጋ ለብሶ ወደዚህ ምድር መጣ። ኢየሱስ የመጣው ጌታ እኛን ለማዳን ነው። ስለዚህ ዮሐንስና ሌሎችም ሐዋርያቶች በዓይኖቻቸው ክርስቶስን አይቶታል፣ በእጆቻቸው ዳሶታል። ክርስቶስ አንድ አይነት ራእይ ወይም መንፈስ አልነበረም። ሐዋርያቱ ክርስቶስን በእጆቻቸው ዳሱት፣ ከመሞቱ በፊት ብቻ ሳይሆን ከሞትም በኋላ አሜን፣ ከሞትም ከተነሳ በኋላ ዳሶታል። ሉቃስ 24:39 ስትመለከተው። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም ሰው እንደሆነ ዮሐንስ በጣም እርግጠኛ ሆኖ ይነግረናል። አሜን። እሱ ፍጹም ሰው ፍጹም አምላክ ነው። የዘላለም ቃል ኢየሱስ ነው። ሃሌሉያ። ስለዚህ የአንደኛ ዮሐንስ ትምህርታችን ስንቀጥል እሱ ከዘላለም የነበረው ቃል የሕይወት ቃል የምለው ራሱ ኢየሱስ እንደሆነ ተመልክተናልና ቀጥል የምለው
ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም ሰው እንደሆነ ዮሐንስ በጣም እርግጠኛ ነው። ሕይወት ቁጥር 2 ላይ ምን ይላል? ሕይወት ተገለጠ፣ አይተንማል፣ እንመሰክርማል ይላል። ምን ተገለጠ? ሕይወት ተገለጠ። አንደኛ ዮሐንስ ምዕራፍ 1 ላይ ነው እያየን ያለ ነው። ምዕራፍ 1 2 3 4 እያልን ነው እስከ 5 ያለው እያየን ያለ ነው። እና ታዲያ እሱ ምንድነው? ዮሐንስ ምን ይላል? ቁጥር 2 ላይ ሕይወት ክርስቶስ ተገልጧል። አሜን አሜን። ይሄ ሕይወት የተገለጠልን ሕይወት ማን ነው? ክርስቶስ ነው። የሕይወት ቃል ቁጥር 1 ላይ እሱ ምን ሆኗል? ተገለጠ። እስቲ ኢየሱስ ተገለጠ በል እንጂ። የምን ቃል? የሕይወት ቃል። አሜን አሜን። ሕይወት ተገለጠ። ቀጥሎ አየነው፣ ዳሰነዋልና፣ ተመልክተነዋል፣ አይተነዋል፣ እንመሰክራለን። ሕይወት ተገልጦልናል። አሜን። ኢየሱስ ሕይወት ነው። ሃሌሉያ። ዮሐንስ ወንጌል ላይ ቅድም ወንድማችን ባነበበው ክፍል ላይ ስትመለከቱ ምን አለ? እዩ ከዛ ራቅ ብላል ካላልክ ቆይ አትቸገር፣ ላምበው። ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማውም አላሸነፈውም። ሃሌሉያ። ሕይወት ምን ሆነዋል ይላል? ተገልጠዋል ይላል። ይሄ ሕይወት ለሰው ምንድን ነች? ብርሃን ይላል ዮሐንስ። በዚህኛው ወንጌል ላይ ዮሐንስ ወንጌል ላይ ብርሃን በጨለማ ይበራል፣ ጨለማ አላሸነፈውም ይላል። ጌታ ይባረክ። በእርሱ ምን ነበረች? ሕይወት ነበር። እርሱ ማን ነው? ኢየሱስ ነው። የዘላለም ሕይወት ማን ነው? ኢየሱስ ነው። ኢየሱስን ያመነ የዘላለም ሕይወት ምን ያደርጋል? ያገኛል። ለዚህ ነው ጌታችን ዮሐንስ ወንጌል ምዕራፍ 6 ላይ ስታነቡ ምን ይላል? ምዕራፍ 6 ስናነበው ስለ ራሱ የምናገር እናነበዋለን። ዮሐንስ ወንጌል ምዕራፍ 6 እናንበው ውስጥ 35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም ይላል። ኢየሱስን ያገኘ አሜን አሜን፣ እሱን ይበላ። እንደውም በዚህ ክፍል ላይ ጌታችን ኢየሱስ በጣም እንዲህ ማን ነው ቁጥር 41 ላይ እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ እርሱ አንጎራጎሩ። እነሱ እንደ እኔ ነኝ አላቸው። ትዝ እንደምላችሁ አስተውሳለሁ። ከአንድ ጀምሮ ስትመለከቱ ከ5000 የሚበልጥ ሕዝብ ጌታችን ኢየሱስ ክርስቶስ መገባቸው፣ እንጀራ በላቸው፣ ታምራት ሰረላቸው። ወደ 15000 የሚጠጋ ሕዝብ ወደ ጌታ መጣ፣ በላ፣ ጠጣ፣ ታምራት አደረገ። አሁንም ቀጣይ እንደዚህ ይሆናል ለምን እንጀራ ዳቦ ፍለጋ ተንከራቶ ወደ ጌታ ሲመጡ ኢየሱስ ግን ትምህርቱን ቀየረውና ወደ ራሱ ላይ አተኮረው። አሜን። ትምህርቱን ምን አደረገው? ቀየረው። የቀየረው ትምህርት ምክንያቱም ምን ይላችኋል? ምን ይላል መሰላችሁ? እዚህኛው 35 ጀምር ምን ይላል? አይራብም ካለም ሁሉ ጊዜም ከቶ ነገር ግን አይታችሁኝ እንዳላመናችሁ አሏችሁ። አብ የሚሰጠኝ ወደ እኔ ይመጣል፣ ወደ እኔ የሚመጣ ከቶ ወደ ውጭ አላወጣም። ፈቃድ ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ። ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን አስነሳው እንጂ የላከኝ የአብ ፈቃድ ነው። ልጁን አይተው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ነው። እኔ በመጨረሻ ቀን አስነሳዋለሁ። 41ኛው ላይ እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ ይላል። አባቱና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አለው። ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ካሰበው በቀር ወደ እኔ የሚመጣ የሚችል የለም። እኔ በመጨረሻ ግን አስነሳዋለሁ። አሁንም ትምህርቱን ቀጠለው። በጣም የሚገርመው እና የሚያሳዝነው ቁጥር እንዲህ ብሎ ካላቸው በኋላ ቁጥር 52 52ኛ ላይ እንግዲህ አይሁድ ይህ ሰው ስጋውን ሊበላ ይሰጠን ዘንድ
እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላቸዋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋን የሚበላ ደምን የሚጠጣ የዘላለም ሕይወት አለው ይላል ኢየሱስ። አሜን አሜን። እዚህ ጋር ጌታችን ኢየሱስ እያስተማራቸው ያለው አይሁዶች ያልዳኑ ሰዎች ናቸው። ስለ ደም ስለ ጌታ እራት ምንም የሚያውቁት ነገር እያለ ያለው ስለ ጌታ እራት አይደለም እያለ ያለው እያስተማረ ያለው። ምክንያቱም ኢየሱስ በዚህ ሰዓት ላይ አልተያዘም፣ ደሙ አልፈሰሰም፣ ስጋ አልተቆረሰም እያለ ያለው ግን ትምህርቱ ራሱ ላይ ነው የሚያተኩረው። ምክንያቱም የዘላለም ሕይወት ኢየሱስ ነው። አሜን። ከዚህ የበላ ሰው አይጠፋም እያላቸው ነው። አሜን አሜን። እኔን ያገኛ ምን አይሆንም አይጠፋም እያላቸው ነው። እና ስለዚህ ለዚህ ነው አሁን ሰዎቹ ትምህርት ስቀይርባቸው ጨነቃቸው። እንደ መንፈስ ይመታ። ዛሬም እኮ ጌታ ሲሰበክ ሰው አይወድም። ሰው እኮ ሰው ምን እንደሚወድ አሕዛቦቹ ያው ከብዙ ነገር ጋር የተሳሰሩ ናቸው። የኛዎቹም ግን ያው ብዙ ጊዜ አንዳንድ ጊዜ ችግር አለብን። ከዚህ ውጪ ምን አለ ወዳጄ? ጌታ እኮ እውነቱን እኮ ነው። ምክንያቱም ሰው እንጀራ በልቶ ዳቦ በልቶ ልብስ ለብሰው እንዳይጠፋ አለኝ ብሎ ሀብት ብሎ ደግሞ በምድራዊ በሚያልፈውና በሚጠፋው እንዳይኩራራ የዘላለም ሕይወት ላይ ነው ትኩረቱ። ምክንያቱም ዮሐንስ ወንጌል ራሱ ዋናው የመጽሐፉ ዓላማው እኮ ወደ ምዕራፍ 21 ላይ ምዕራፍ 20 ላይ ልውሰዳችሁ። በዚህ ዮሐንስ ወንጌል ላይ አረሰውም አንደኛ ዮሐንስ ጋር ነው ያለሁት። እሺ ምናልባት ተያያዥነት ስላላቸው ነው ይሄን እያወራ ያለሁትና አረሰውትም ሐሳቡን። እሺ እስቲ እናንብበው። ምዕራፍ 20 ላይ ቁጥር 31 ላይ የዮሐንስ ወንጌል ዋና ሐሳቡ ይሄ ክፍል ነው የዚህ ዮሐንስ ወንጌል እና ምን ይላል? 31ኛው ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። አሜን። ጌታ ለምን ይላችሁ ጌታችን ምንድነው? ስለዚህ እንደ 30 ላይ ብናነበው ከ30 እስከ 30 ብናነበው ምን ይላል? ኢየሱስ በዚህ መጽሐፍ ላይ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ይላል ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ምን ታረጉ ዘንድ ታምኑ ዘንድ ከዛስ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ሃሌሉያ። ጌታ ያደረገልን የጻፈልን የሰራልን ድንቅና ታምራ በጣም ብዙ በመጽሐፍ ቅዱስ ላይ ያልተጻፈ ሌላም አለ። ነገር ግን ጌታ ግን ዋናው አንኳር ሐሳቡን ያስቀመጠው ምንድነው? የዮሐንስ ወንጌል ዋናው መሳብ ይሄ ነው እና እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በቃ ይሄ ነው ጌታችን የዘላለም ሕይወት እንድናገኝ ዘንድ ነው። አሜን አሜን። ለዚህ ነው የዘላለም ሕይወት ተገለጠ አይተንም አለ የምለው። ኢየሱስ የዘላለም ሕይወታችን ነው። በእርሱ ያመነ ለዘላለም አይጠፋም። ያመናችሁ ካላችሁ አትጠፉም። አሜን። ኢየሱስ ያድናል። እስቲ አምኛለሁ ብለው ከኔ ጋር በኢየሱስ ያመነ ሰው አለ? ቀኝ እጁን ከፍ አድርግና ተባረክ ጌታ ሆይ በሉት። ባንተ አምኛለሁ በሉ። ስለዚህ እኔ አልጠፋም በሉ። ሃሌሉያ። አጨብጩ። በዚህ እጃችሁ ተባረከ ይሁን። ሃሌሉያ። ስለዚህ ለዚህ ነው ስለ ሕይወት ቃል የምናወራው ነው። የዘላለም ሕይወት በክርስቶስ ስላገኘን አንደኛ ዮሐንስ ይሄንን ነው። በጣም የሚገርመው ሕይወት ምን ሆነላል? ተገለጠ አይተንማል። በዚህ ቁጥር ላይ ዮሐንስ ክርስቶስን የዘላለም ሕይወት ብለውታል። አሜን። ኢየሱስ ምንድነው? የዘላለም ሕይወት ነው። አሜን። ሳይ ኢየሱስ የዘላለም ሕይወት ነው ብለው ይሄ ነው እምነታችን። ለዚህ ነው የምንለው የሆነ ጊዜያዊ ነገር እስከሆነልን የሆነ ነገር ሆኖልን አገኝተነው እንድንጠፋ ሳይሆን የዘላለም ሕይወት እሱን እንድናገኝ ነው። ምን ለዚህ ነው ጳውሎስ እንደዚህ ያለው ተዘምብላችሁ ከሆነ ፊልጵስዩስ ምዕራፍ 3 ላይ እንዳገኘው አሁን ፍጹም እንደሆንክ እንዳቆጥሩኝ በኋላ ያለውን እየረሳው በፊት ያለውን ሊይዝ ምን አደርጋለሁ? እዘረጋለሁ። እንግዲህ ጳውሎስ እንደምታውቁት በአገልግሎቱ በጣም በተሳከለ ተገልጋይ ነው።
በጣም ጌታን ድንቅና ታምራት ያየ እግዚአብሔር በነገር ሁሉ ደግሞ የረዳው ሰው ነው። ሰዎች ዋው ታድሏል ጳውሎስ በሚሉበት እኔ ገና አላስኩም እላቸዋል። እኔ ገና ይዛለሁ ብዬ እና በቦሽ ፊልጵስዩስ ምዕራፍ 3 ላይ ቁጥር 12 እናንብቦ እንደዚህ ይላል። አሁን እንዳገኘው ወይም አሁን ፍጹም እንደሆነው አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዙበትን ያንን ይዛለሁ ብዬ ይፈጥናለሁ። ወንድሞቼ ሆይ እኔ ገና እንዳልያዙት እቆጥራለሁ ይላል። አላዝኩም፣ አልደረስኩም ይላል ጳውሎስ። በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ ምል በምድር ላይ ለአገልግሎቱ የሚሆነውን ክብር ያኛውን ረስቼ ከፊት ያለውን አገኛለሁ እያለ አይደለም ጳውሎስ እያለ ያለው። ጳውሎስ እያለ ያለው እሱን አይደለም እያለ ያለው። ኤፍሬም እንደሚዘምረው አይነት መዝሙር አለ አይደለ? ምንድነው? ልቆም አይችልም ነገር ሞልቶታል አፌን ዝማሬ አያገኘኝም ጭንገፋ ጠላት ዋላ ያለውን እየረሳው በፊት ያለውን ለመያዝ ምን ሆናለሁ እዘረጋለሁ ስል ጳውሎስ እያለ ያለው በኋላ የነበረው አገልግሎት እየረሳው ከፊት ያለው ታምራታው አገልግሎት እቀበላለሁ እያለ አይደለም። ይዝጋ እያለ ያለው የተያዝኩበትን ይዛለሁ ብዬ ገና አልደረስኩም። ወደዛ ነው እየገሰገስኩ ያለው። አሜን አሜን አሜን። ያንን ይዛለሁ ብዬ ነው እየገሰገስኩ ያለው። የዘላለም ሕይወት አሜን። በኢየሱስ ያመነ የዘላለም ሕይወት አለው። ኢየሱስ ለዘላለም ያድናል። ይሄ ነው ሕይወት ተገለጠ አይተንማል የምለው ዮሐንስ። ስለዚህ ሕይወት ክርስቶስ ተገልጧል። የዚህ ቁጥር 2 ላይ ክርስቶስ የዘላለም ሕይወት ነው ብሎታል ዮሐንስ በወንጌሉ። በእርሱ ሕይወት ነበረች፣ ይቺ ሕይወት የሰው ልጅ ምን ነበረች? ብርሃን ነው ማለት ይገልጸዋል። አሜን አሜን። የኢየሱስ ሕይወት ለሰው ልጅ ሁሉ ምንድን ነው? ብርሃን ነው። ኢየሱስን ያገኘ ሰው ብርሃን አገኘ። አሜን አሜን አሜን። በእርሱ ያመነ የዘላለም ብርሃን አገኘ። በእርሱ ያመነ ለዘላለም ከጌታ ጋር ይኖራል። የማይጠፋው የዘላለም ሕይወት ተገለጠ። የተገለጠውን ሕይወት አገኘ ነው። ደስ በል ለዚህ ሕይወት። ይሄ ሕይወት ከምድራዊ ይበልጣል። ይሄ ሕይወት ከሀብት ይበልጣል። ይሄ ሕይወት ከብርና ወርቅ ከመኪና ይበልጣል። ይሄ ሕይወት ከፈራሹ ከዚህ ምድር ኑሮ የሚበልጥ የዘላለም ሕይወት ነው። በክርስቶስ የተገለጠው የዘላለም ሕይወት ነው። ለዚህ ነው አንደኛ ዮሐንስ እያለ ያለው። በኋላ የመጣችሁ ካላችሁ በኋላ የገባችሁ ስለ አንደኛ ዮሐንስ የአንደኛ ዮሐንስ ጥናት ላይ ያለ ነው። ስለዚህ ስለ ሕይወት ቃል ስለ ዘላለም ሕይወት ነው እያወራን ያለ ነው። ተገልጧል። ይህ ቁጥር በእርሱ ሕይወት ነበረች፣ ይቺ ሕይወት የሰው ብርሃን ነበረች በማለት ጽፏል። ዮሐንስ ወንጌል ምዕራፍ 1:4 ላይ ኢየሱስ እኔ መንገድና እውነት ሕይወትም ነኝ ይላል። ዮሐንስ ወንጌል ምዕራፍ እናንብበው። የዮሐንስ ወንጌል ምዕራፍ 14ኛው ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ። ማን ነው ሕይወት? ኢየሱስ። የትኛው ሕይወት? የዘላለም ሕይወት። ኢየሱስም እኔ ምን ቀጥሎስ ሕይወት ነኝ። እኔ መንገድ ነኝ፣ ቀጥሎ ሕይወት ነኝ፣ እውነትም ነኝ። እንግዲህ ሶስቱ ነገር ወሳኝ ናቸው አይደለ? እውነት እነማን ነው? መንገድ፣ እውነትና ሕይወት። ኢየሱስ መንገድ ካልሆነ እኮ በዚህ ምድር ላይ ብዙ መንገዶች ወደ ኢየሱስ የሚያደርሱ ብዙ መንገዶች ሊኖሩ ይችላል አይደለ? ነገር ግን ወደ አብ የሚያደርስ መንገድ አንድ ነው፣ ኢየሱስ ነው። ያለ ኢየሱስ ወደ አብ መድረሻው የለም። ማን ይደርሳል? እስቲ ያስቡበት። አሜሪካ ለመግባት በአቋራጭ በኬንያ በተለያዩ ሀገራት በካናዳ በኩል በሳውዝ አፍሪካ በተለያዩ ሀገራቶች ስደተኛ የሆኑ ከዓመታት በኋላ ሊደረስ ይችላል።
ግን የእግዚአብሔር መንገድ በብርና በምናም መግባት አይቻልም። በአንዱ በክርስቶስ ያመነ የዘላለም ሕይወት አለው። ጮና አስታቢን በዚህ ሕይወት እስቲ ያመነ ሰው ከኔ ጋር አሜን። በእርሱ ያመነ የዘላለም ሕይወት አለው። ኢየሱስ እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማን ነው? በሱ ካልሆነ ይሄ ማለት በእኔ ካልሆነ በእኔ ካላመነ እኔን መንገዴ ካላደረገ ቤት አይቻልም። በማርያም አይቻልም፣ በመላክ አይቻልም፣ በእነ ጻድቃን አይቻልም፣ በእነ አባ አይቻልም፣ በፓስተር አይቻልም፣ በነቢይ አይቻልም። እነሱ አገልጋዮች ሊሆኑ ይችላሉ። ነገር ግን በክርስቶስ ያመነ ይህን የዘላለም ሕይወት ያገኛል። ለዚህ ነው መግቢያ ላይ እንደጠቀስኩላችሁ ዮሐንስ ወንጌል ምዕራፍ 10 ላይ ወደ ታች ወረድ ብላችሁ ከ10 በኋላ ስታነቡ እኔ ሌባ ይላል። 10 ላይ ሌባ ሊያጠፋ ሊሰርቅ ይመጣል እንጂ ስለ ሌላ አይመጣም፣ እኔ ግን ሕይወት እንዲሆንላቸው እንዲበዛላቸው መጣው። ኢየሱስ ሃይማኖት ሊያበዛ አልመጣም፣ ሕይወት ሊሰጥ ነው የመጣው። ምክንያቱም በምድር ላይ ትላልቅ ሃይማኖቶች ነበር፣ ትልልቅ ስርዓቶች በዛን ሰዓት ነበር። በጣም ያን የአይሁድ ስርዓት ቀላል አልነበረም እና እያንዳንዱ አምልኮ ነበራቸው፣ እባብ ይመለክ ነበር፣ ብዙ ነገሮች። ነገር ግን ጌታችን የመጣው ምን ነው? ሕይወት ይዞ ነው የመጣው። የዘላለም ሕይወት ይዞልን ነው የመጣው። ኢየሱስ ይኸውልህ ሃይማኖት እንዲበዛ ትልልቅ ቤተ ክህነቶች እንዲኖር ሳይሆን የዘላለም ሕይወት ሊሰጠን መጣ። በእርሱ ያመነ የዘላለም ሕይወት አለው። እስቲ ኢየሱስ ሕይወት ነው በሉ። ይሄንን አንድ ሰው ብድግ ብሎ እኔ የዘላለም ሕይወት ነኝ ሊል አይችልም። እኔ መንገድ ነኝ ሊል አይችልም። አዎ በኢትዮጵያ እንደሚያወሩት እንደሚወራው ያው ሃይማኖት እያንቋሸሽኩ አይደለም፣ ግን እያስተማርኩ እግዚአብሔር ጋር ቅድስት ድንግል ማርያም ብድግ ብላ እኔ መንገድ ነኝ ልትል አትችልም። ሰው ያልተሰጠውን መኖር ማድረግ አይችልም። እና የሆነ መልአክሽ የመላእክት አለቃ በኢትዮጵያ የሚመለከው ገብርኤል ሚካኤል መጥተው እኔ መንገድ ልል አይችልም። እንኳን ልል ምንም ሊያወራ አይችልም። ኢየሱስ ግን የዘላለም ሕይወት ነው። ስለዚህ ኢየሱስ እኔ ካለ እሱ ምን ሰው የሚለፋው ቅድም ያደርግላችኋል። ሰው በማይሆን ነገር ጊዜ ያጠፋል፣ ይለፋል፣ ምንም በሌለበት። አዎ ከንቶት። አዎ እናንተናም ተወቀጭ በከፍ አድርገው አዋሳይቶት። አዎ እና አንግሶት። አዎ ንግስ ነው በየጊዜው ኢትዮጵያ። ኢየሱስ ይንገስ። ጎን ያለ ሰው የነገሰው ለዘላለም ኢየሱስ ነው በሉ። አሜን አሜን አሜን። ንጉሴ ነው በሉ እስቲ። ኢየሱስ ጌታዬ ነው በሉ። ናና ጌታዬ አንተነ በዛይ አይደል ፍቅር ቅድም ስደውል ነው። አዎ ናና ኢየሱስ የዘላለም ምን ቤዛችን አለ። ከዚህ ጋር ንጉስ ኢየሱስ ነው። ስለዚህ ዮሐንስ ስለ ዘላለም ሕይወት ነው የምናገረው። እኔ መንገድም እውነትም ሕይወትም ነኝ፣ ከኔ በቀር ለሚያምን ሁሉ የዘላለም ሕይወት ይሰጣል ኢየሱስ። ዮሐንስ ወንጌል ምዕራፍ 3:16 ላይ ምን ይላል? ለሚያምን ሁሉ ኢየሱስ የዘላለም ሕይወት ይሰጣል። ዮሐንስ ወንጌል ምዕራፍ 3 እናንብበና ምን ይላል? ዮሐንስ ወንጌል ምዕራፍ 3:16 በቃል እሱም ነው መቼም ያለንበት ተደባልቀረና በየመንገዱ አለ እኮ እያለፈም አለው። እንዲህ ጌታ ያልገባው የሚቅበዘበዛል። እሱን ህድትልና ወዳጄ ኢየሱስ ክርስቶስ ይወድሃል ስትለው አንዱ ቄሱ እንዳላ ስርጭት ወተን አንዱ ቄሱ አንቆርጫ አካባቢ ላይ ኤልሳ ጎበዝ ነች፣ ጌታ ይባርካት፣ አባባ ብላ ላይ ነገረቻቸው። እንዳለ መተሻሉና መስቀሉን ወጥት ሰረው የሚያሳዝነው በመስቀል ልማቱ ነው። ጌታ ያልገባ ሰው በመስቀል ልማታ መስቀል ይዞ በመስቀል ልማታ ይሄ ነው ሃይማኖት ነው። ሕይወት አልገባም ማለት ነው። በአንድ በኩል መስቀል ነው ብሉ ያከብሩታል፣ በመስቀል ይማታሉ። በአንድ መስቀል ደግሞ መስቀል ሰርቶ ሰው ያቃጥላል። እግዚአብሔር ከዚህ ያውጣቸው። ስለዚህ ለሁሉም ጌታ ያስፈልገዋል። ሕይወት ተገልጧል፣ አይተነዋል። የዘላለም ሕይወት እናውራላችኋለን።
እኔ አወራለሁ ህይወት። አሜን አሜን። ይሄ የዘላለም ምንድን ነው? ህይወት ነው። በዚህ ህይወት እኮ አይታፈርም። አሜን። እሰብካለሁ እንዲህ ነው አይደል? በወንጌል አላፍርም በወንጌል የት እሰብካለሁ ነው? ገጠር ከተማ ገጠር ሆነ ከተማ ነው። እሺ መሀል ከተማ ሆነ ዳር አካባቢ ኢየሱስ ለሁሉም እንደሆነ ሰበከው። ነገረው ጎን ያለው ነገረው በለው። አዎ ሃሌሉያ ኢየሱስ። ስለዚህ እነግራችኋለሁ ዮሐንስ ከሌሎች አማኞች ጋር ከአብና ከልጁም ከኢየሱስ ክርስቶስ ጋር ህብረት እንድኖራችሁ እጽፍላችኋለሁ ይላል። አሜን። ከአብና ከልጁም ጋር ህብረት ማድረግ ማለት አብና ኢየሱስን ወደ እኛ እንደመጡ ታዲያ እኛም ደግሞ ከሱ ጋር ህብረት ማድረግ ነው። አሜን። እዚህ ጋር እውላችሁ ቁጥር 3 መጨረሻው ላይ ምን ይላል? ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። አሜን። ይሄ ህይወት ያገኘ ሰው ህብረት ከአብ ጋር ያደርጋል። ከዛ ጋር ከአብ ጋር ከልጁ ጋር ከኢየሱስ ጋር ያደረገው ከመንፈስ ቅዱስ ጋር ያደረገው ደግሞ ከኛም ጋር ያደርጋል ይላል። አሜን አሜን። ከጌታ ጋር ያለው ሰው ህብረት ከሰውም ጋር አለው። ከጌታ ጋር ህብረት የለው ከሰው ጋር ምን የለውም? ህብረት የለውም። እንዲያነሳው ፍሩት። ከሰው ጋር ማን ነው? ከአብ ጋር ህብረት የለው፣ ከወልድ ጋር ከመንፈስ ቅዱስ ጋር የሌለው ሰው ከማን ጋር ህብረት የለውም? ከሰው ጋር ምን የለውም? ህብረት የለውም። እና ያገኘነው ህይወት ከኢየሱስ የተካፈልነው ህይወት ከሰውም ጋር ህብረት እንድኖር የሚያደርግ ነው። ጎን ያለ ሰው ህብረት አድርግ በሉት። ምን አድርገው? ምን አድርገው? እስቲ ህብረት አድርግ በለው። ከኛ ጋር ህብረት እንድኖራችሁ ማለትም ከኢየሱስ ከዮሐንስና ከሌሎችም እንዲሁም ከአብና ከልጁ ከኢየሱስ ክርስቶስ ህብረት እንድኖራቸው እንጽፋለን ይላል ዮሐንስ። ከአብ ከልጁ ጋር ህብረት ማድረግ ማለት አብና ኢየሱስ ወደ እኛ መጥተው ከኛ ጋር ይኖራሉ ማለት ነው። ጌታ ይባረክ። ከኛ ጋር ይኖራሉ። ከጌታ ጋር ህብረት መኖር። አሜን። ከጌታ ጋር ህብረት ሲኖረን ከአብም ጋር ከሌሎችም ጋር ምን ይኖረናል? ህብረት ይኖረናል። አሜን። አማኞች ከእግዚአብሔር ጋር ህብረት ሲኖራቸው ደስታ ይኖራቸዋል። አሜን። ከጌታ ጋር ህብረት ያለው ሰው ምን ይሆናል? ደስታ ይኖራል። ከጌታ ጋር ህብረት የሌለው ሰው ምን የለውም? ደስታ የለውም። ደስታችሁ እንዲፈጸም ይላል። ስለዚህ ከኛ ጋር ህብረት እንድኖራችሁ ከአብ ጋር ቀጥሎስ ከወልድ ጋር ቀጥሎስ ከመንፈስ ቀጥሎስ ከኛ ጋር። ስለዚህ አማኞች ከጌታ ጋር ህብረት ሲኖረው ደስታቸው ላቅ ያለ። የዚህ መልእክት አንባቢዎች ከእግዚአብሔር ጋር ህብረት ሲኖራቸው ዮሐንስ ደስ ይለዋል። አሜን። አንባቢዎቹም ደግሞ ደስ ይላቸዋል። ደስታቸውንም ማለትም ዮሐንስና አንባቢዎቹ ደስታ ሙሉ ይሆናል። ከጌታ ጋር ህብረት ካለ ደስታ ሙሉ ይሆናል። ጌታ ይባርካል። ህይወት ተገለጠ፣ አይተንማል። ያን ህይወት ምን እናደርጋለን? እናወራላችኋለን። በቂ ነው። ከዚህ በላይ አይደለም። የኢየሱስ የወንጌል ደስታ የኢየሱስ ወንጌል ደስታ ያመጣል። አሜን። ኢየሱስ ደስታዬ በእናንተ እንዲሆን የእናንተም ደስታ ፍጹም እንዲሆን አለ። ዮሐንስ ወንጌል 15:11 አንብበን ባላችሁ በቆም ውስጥ እሱን አንብበን ጸልየን ወደ ጸሎት እንገባለን። ከዛ ጨርሳለን ማለት ነው። 15 ቁጥር 11 ላይ ጌታችን እንደዚህ ይላል፣ ደስታዬ በእናንተ እንዲሆን ደስታችሁ እንዲፈጸም ይህን ነግሬያችኋለሁ ይላል። አሜን አሜን። ጌታ ኢየሱስ የተባረከ ይሆን። የኢየሱስ ወንጌል ደስታ ያመጣል። ኢየሱስ ሲነግራችሁ እንደዚህ ደስታዬ በእናንተ እንዲሆን እናንተን ደስታችሁ ፍጹም እንዲሆን አለ ይላል። አሜን። ደስታ የሚሰጥ የዘላለም ሕይወት ነው፣ ኢየሱስ ነው። ኢየሱስ ያለበት ሕይወት ምን አለው? ደስታ አለ። ወንጌል ባለበት ምን አለው? ደስታ አለ፣ ሰላም አለ፣ እረፍት አለ። ኢየሱስ ያድናል።